ኢትዮጵያ ውስጥ ከሆናችሁ አንድ የኤአይ ቪዲዮ በጭንቅላታችሁ ውስጥ አስባችሁ ነገር ግን ያንን ቪዲዮ ለመስራት ሁለት ቻሌንጆች እንዳጋጠሟችሁ ግልጽ ነው። እነዛን ቪዲዮዎች ለመስራት የመጀመሪያው በጣም ኤክስፔንሲቭ የሆኑ ቱሎች ናቸው፣ እዚህ ማርኬት ላይ የምታገኟቸው ቱሎች። ሁለተኛ ኢቨን የመክፈል እንኳን አቅም ኖሮኝ እከፍላለሁ ካላችሁ መክፈያ መንገዱ በጣም አስቸጋሪ ነው። ኤአይ ከመቼውም ጊዜ በበለጠ እየተሻሻለና በጣም ጥሩ የሆነ ነው። ዛሬ ፈጠራችሁን ለመጀመር የሚያግዙ ነፃ የኤአይ ቱሎችን እንመለከታለን። አቤኔዘር ነኝ። ይህ የእውድ ኤአይ ቶክ ነው። በዚህ ፕሮግራም ላይ ሁለት ነገሮችን ደጋግመን ስለምናነሳ ትርጉማቸውን መጀመሪያ በደንብ እንይ። የመጀመሪያው ፕሮምፕት ነው። ፕሮምፕት ምን ማለት ነው? ምክንያቱም ተደጋጋሚ እንግዲህ በኤአይ ዙሪያ ሲወራ ሰዎች ፕሮምፕቴ እንደዚህ ሆኖ ፕሮምፕት ኢንጂነሪንግ፣ ፕሮምፕት እንደዚህ፣ ፕሮምፕት ሲባል በጣም በተደጋጋሚ ሰምታችኋል ብዬ አስባለሁ። ስለዚህ ፕሮምፕት ምን ማለት እንደሆነ በአጭሩ ልንገራችሁ እንበልና አንድን ግራፊክ ዲዛይነር ወይ ደግሞ ፕሪንት የሚያደርግ ሰው ባነር ፕሪንት እንዲያደርግላችሁ ወይ ደግሞ ዲዛይን እንዲያደርግላችሁ ስታዙት ባነሩ ምን አይነት እንዲሆን እንደምትፈልጉ እናንተ ጋር ሀሳቧል። ስለዚህ ይህንን ሀሳብ ለዲዛይነራችሁ ስትነግሩት ሰማያዊ ባነር 2 ሜትር በ1 ሜትር የሆነ የካምፓኒያችን ሎጎ ያለበት ከስር ስልክ ቁጥራችን ያለበት ኢሜይላችን ያለበት ዌብሳይታችን ያለበት ባነር ስራልኝ ብለን ትዕዛዝ እንሰጣለን አይደል? ይሄ ትዕዛዝ በጽሁፍ አንድ ላይ ተቀምጦ ለዲዛይነራችሁ በቴክስት መልኩ ስትልኩት ፕሮምፕት ላካችሁ ማለት ነው። ትዕዛዝ ላካችሁ። ትዕዛዛችሁ ሁሉ የምትፈልጓቸው ነገሮች ያሉበት አረፍተ ነገር ነው ማለት ነው። ፕሮምፕት ማለት ይሄ ነው። ስለዚህ ለኤአይ ሞዴሎቹም የምትፈልጉትን ነገር የምታዙበት አረፍተ ነገር ፕሮምፕት ይባላል። ስለዚህ ከዚህ በኋላ ፕሮምፕት እናዘጋጅ። ፕሮምፕታችን ፕሮምፕቱ እያለን ስለ ፕሮምፕት ስናወራ ቃሉ በአማርኛ ሌላ ቃል ስለሌለው ፕሮምፕት ጥሩ ሊያግዘን የሚችል ቃል ስለሆነ ለወደፊትም እነዚህ ቃላቶች ተደጋግመው የሚመጡ የኤአይ እንግዲህ ቋንቋዎች ስለሆኑ ልትይዟቸው ይገባል። ለምሳሌ ይህን በስክሪኑ ላይ የምትመለከቱትን ፕሮምፕት ይሄ ትዕዛዝ አንድን ኢሜጅ ጀነሬት ለማድረግ ለኢሜጅ ጀነሬት ለሚያደርገው ሞዴል የምትሰጡት ትዕዛዝ ነው። ልክ እንደ ባነሩ ትዕዛዝ ማለት ነው። ስለዚህ ጀነሬት የሚደረገው ኢሜጅ ላይ የምትፈልጉትን ዲቴል ማስገባት መቻል አለባችሁ። ለምሳሌ እዚህ ፕሮምፕት ላይ አንዲት የ1970ዎቹ የአፍሮ ፀጉር ያላት ቆንጆ ኢትዮጵያዊት የድሮ መነጽር ለብሳና ፈካ ያለ ሰማያዊ ቀሚስ አድርጋ ለስላሳ የሆነ ፈገግታ እየሰጠች ሞቅ ያለ የፖሎራይድ የፎቶ እይታ አይነት ድባብ ያለው እንዲሁም የትዝታ ድባብ ያለው ተፈጥሯዊ ብርሃን ናቹራል ላይት የተጠቀመበት ኢሜጅ ጀነሬት አድርግልኝ ብለን ይህንን ፕሮምፕት እንሰጠዋለን። በአማርኛ ከፈለግን ፕሮምፕታችንን ጽፈን ወደ እንግሊዘኛ እንተረጉመዋለን። ያንን ለመተርጎም ራሱን ኤልኤልኤም ሞዴሉን መጠቀም እንችላለን፣ ወይም ደግሞ ጉግል ትራንስሌት ጋር ሄደን ወደ እንግሊዘኛ መቀየር እንችላለን። ስታዘጋጁ ፕሮምፕታችሁን ግን ሙሉ በሙሉ በአማርኛ ማዘጋጀት ትችላላችሁ። ከዛን ትራንስሌት አድርገን እንግሊዘኛ ፕሮምፕት ካገኘን ያንን ፕሮምፕት እንይዝና ያንን ፕሮምፕት ወደ ኢሜጅ ሞዴላችን እናስገባለን ማለት ነው። ስለዚህ አሁን እየነገርኳችሁ ያለሁት ፕሮምፕት ምን እንደሆነና ምሳሌ። ስለዚህ በዚህ ምሳሌ ላይ የ1970ዎቹ የአፍሮ ፀጉር ያላት ቆንጆ ኢትዮጵያዊት ስል አንደኛ ዘመኑን ገልጫለሁ። የምፈልገው ፎቶ መቼ የተነሳ ነው የሚለውን ገልጫለሁ። ሁለተኛ የፀጉሯን አይነት ገልጫለሁ። የአፍሮ ፀጉር እንዲኖራት ፈልጌያለሁ። ኢትዮጵያዊት እንደሆነች ዜግነቷን ገልጫለሁ። ከዛ ላይ ደግሞ መነጽር ማድረግ አንድ ሌላ ኤሌመንት ገልጫለሁ። ልብሷን ምን አይነት ልብስ እንደለበሰች ሰማያዊ ፈካ ያለ ቀሚስ እንደለበሰች ለሞዴሉ ነግሬዋለሁ። ከዛ የፎቶ አይነት ጀነሬት የሚያደርግልኝ አይነት ፎቶ እንግዲህ በ1970ዎቹ ስለተነሳ የፖሎራይድ የሚባለው የፎቶ የድሮ ፎቶ የቪንቴጅ ካሜራ የእሱ አይነት የፕሪንት የሚያደርገው የእሱ አይነት እይታ እንዲኖረው ብዬ የፎቶውን አይነት
ዲስክሪፕሽን ገልጫለሁ። እንዲሁም ደግሞ ድባቡ በዛ ሰዓት ላይ ፎቶ ላይ ያለው ድባብ የትዝታ ድባብ እንዲኖረው እንዲሁም የተፈጥሮ ናቹራል ላይት እንዲያገኝ የሚል የፕሮምፕት ዲቴሎች አስገብቼለታለሁ ማለት ነው። እነዚህን ዲቴሎች ሳስገባለት ይሄ የኤአይ ሞዴል እንደዚህ እንግዲህ ጀኔሬት የተደረጉ ትሬን የተደረገባቸውን ዳታዎች ይሰበስብና እኔ የምፈልገውን ኢሜጅ ጀኔሬት ያደርግልኛል ማለት ነው። ስለዚህ ትዕዛዛችን ብዙ ጊዜ ፕሮምፕታችን በጣም ወሳኝ የሚሆነው ለዚህ ነው። ምን ፕሮምፕትን ያስገባውለት፣ ምን አይነት ዲቴሎች አሉት፣ ምን ብዬ ጽፌለታለሁ፣ እያንዳንዱ ነገር ውስጥ የምፈልገውን ነገር እንዳገኘው የጻፍኩትን ትዕዛዝ ስለሆነ የሚያወጣልኝ የምጽፈው ነገር ምን እንደሆነ ማወቅ መቻል አለብኝ ማለት ነው። ፕሮምፕት ይህንን ይመስላል። ስለ ፕሮምፕት ይህንን ያህል ካለን ሌላ በተደጋጋሚ እዚህ ፕሮግራም ላይ ልናነሳው የምንችለው ቃል ኤልኤልኤም እያለን እናወራለን። ያው ኤልኤልኤም ስታንድ የሚያደርገው ላርጅ ላንጉጅ ሞዴል ማለት ነው። ይህ በትልቅ የኤአይ የቴክስት ዳታ ትሬን የተደረገ ትላልቅ ሞዴሎች ናቸው። እነዚህ ሞዴሎች በደንብ ጥያቄዎችን አንደርስታንድ ያደርጋሉ፣ ቋንቋዎች ይገባቸዋል። ከዛ በእናንተ በሂውመን ላንጉጅ በኮድ ሳይሆን በሂውመን ላንጉጅ ኮሚኒኬት ልታደረጓቸው ትችላላችሁ ማለት ነው። ጥያቄ ስጠይቋቸው ይመልሱላችኋል። ፕሮምፕቶችን ስታስገቡላቸው እነዛን ፕሮምፕቶች አንደርስታንድ የማድረግ እና ሪዝን የማድረግ ፖቴንሻል ያላቸው ሞዴሎች ናቸው። እነዚህ ኤልኤልኤም ሞዴሎች ለምሳሌ እንደ ቻት ጂፒቲ፣ ክላውድ፣ ዲፕሲክ፣ ግሮክ፣ ጀመናይ የመሳሰሉ አይነት ሞዴሎችን ነው ኤልኤልኤም ብለን የምናወራው ማለት ነው። ስለዚህ እነዚህ ነገሮች በመጀመሪያ ከማየታችን በፊት ኤአይ ከ2 ዓመት በፊት የነበረበትን ደረጃ እና አሁን ላይ የደረሰበትን ደረጃ እስቲ እንመልከት። ይህ የምታዩት የዊል ስሚዝ ቪዲዮ ከ2 ዓመት በፊት በረንዌይ ነው መጀመሪያው ረንዌይ ኤምኤል የሚባል የኢሜጅ የቪዲዮ ጀኔሬተር አለ። የኤአይ ቪዲዮ ጀኔሬሽንን ይዞ የመጣው ረንዌይ በዛ ሰዓት ላይ እንግዲህ 4 ሰከንድ ቪዲዮ ነበር የሚሰራው። በሰራው ቪዲዮ ደግሞ በቃ በጣም የዊል ስሚዝ ፓስታ ሲበላ የነበረበት ቪዲዮ እጅግ በጣም አነጋጋሪ ነበረ። ፊዚክሱ አንድ ሰው ፓስታ ሲበላ ያለው ፊዚክስ እጅግ በጣም ከባድ ነው ለቪዲዮ ጀነሬት ለሚያደርጉ ሞዴሎች ማለት ነው። የፓስታው የራሱ ቴክስቸር አለው፣ የአፍ እንቅስቃሴ አለው፣ ሲበላ ወደ አፉ አለ። ስለዚህ እሱን መስራት እጅግ በጣም ከባድ ስለሆነ እንደ ስታንዳርድ ተቀመጠው። ቪዲዮ ኤአይ ቪዲዮ ጀነሬት የሚያደርጉ ቱሎች ዊል ስሚዝ ፓስታ ሲበላ በስነስርዓት ቪዲዮ ጀነሬት ካደረጉ በደንብ ፊዚክሱን አንደርስታንድ አድርገውታል ማለት ነው። ኤአይ ቪዲዮ መስራት ይችላል ብለን የምንወስነው ብለው እንደ ስታንዳርድ አስቀምጠውት ሁልጊዜ አዲስ አፕዴቶች በወጡ ቁጥር አዲስ ቪዲዮ ጀነሬት የሚያደርጉ ቱሎች በመጡ ቁጥር ዊል ስሚዝ ፓስታ ሲበላ ያለው ቪዲዮ በየጊዜያቱ ሲሞከር ነበር ማለት ነው። ከዛ እንደዚህ አይነት መሀል ላይ ተሻሽሎ እንደዚህ አይነት ቪዲዮ ጀነሬት ማድረግ ችሎ ነበረ። አሁን ላይ ከረንትሊ የደረሰበት ሌቭል ደግሞ ይህንን ይመስላል። ኦልሞስት ፐርፌክት ነው። እንግዲህ ይህንን ቪዲዮ እናንተ ድንገት ብታዩት ምናልባት ኤአይ ነው ላትሉ ትችላላችሁ። በዚህ 2 ዓመት ውስጥ ያለው ልዩነት እንግዲህ እንደዚህ በጣም ሰፊ ጋፕ ነው ማለት ነው። ከዚህ በኋላ ያለውን 1 ዓመት 2 ዓመት ሌላው ረጅም 10 ዓመት አለማሰብ ነው። ስለዚህ ኤአይ ቪዲዮ በጣም እጅግ በጣም እየፈጠነ ወደ ፐርፌክት ሌቭል እየደረሰ የመጣበት ታይም ስለሆነ እነዚህን ቪዲዮዎች እናንተም ከዛሬ ጀምሮ እንዴት ጀነሬት ማድረግ እንደምትችሉ ከአሁን ጀምሮ ራሳችሁን አፕዴት እያደረጋችሁ ካልሄዳችሁ በጣም ብዙ ኮምፕሊኬትድ የሆኑ ሌቭል ላይ ከደረሱ በኋላ በጣም አስቸጋሪ ነው የሚሆነው። ስለዚህ ዛሬ እንዴት እነዚህን ቪዲዮዎች መስራት እንደምንችል አብረን እናያለን። አንድ ሰው ከየት ልጀምር የኤአይ ቪዲዮን ወይ ደግሞ የኤአይ ኤኒቲንግ ልጀምር ካለ ሁልጊዜም አንድ ሰው መጀመር ያለበት ከነዚህ ከላርጅ ላንጉጅ ሞዴልስ ነው። ከኤልኤልኤም ሞዴሎች ይሄድና ቻትጂፒቲ ሊሆን ይችላል፣ ቅድም እንዳልኳችሁ ጀመናይ ሊሆን ይችላል። የምትፈልጉበት ሞዴል ላይ ሄዳችሁ አይዲያችሁን ብሬንስቶርም ማድረግ። ለምሳሌ ለዛሬ ወደ ቻትጂፒቲ እንሂድና ቻትጂፒቲ ላይ
እንዴት ይሄንን ቪዲዮ ጀነሬት ማድረግ እንደምንችል ስቴፕ ባይ ስቴፕ አሳያችኋለሁ። ቀጥታ እንሄድ። ቻትጂፒቲ ላይ ስንገባ እዚህ አካባቢ ላይ የምታዩት የፕሮምፕት መጻፊያ ነው። ፕሮምፕታችንን እንጽፋለን ማለት ነው። ስለዚህ ፕሮምፕታችንን እንጽፋለን። ይህች ሴትዮ ቡና ጠጥታ ስትወጣ አንድ ካፌ ውስጥ ጀነሬት ማድረግ ፈልጌያለሁ። ስለዚህ ቻትጂፒቲ እንደዚህ አድርጎ ኮንሰፕቶችን ይሰጠኛል። ይህን ቪዲዮ ለመስራት ሲምፕል አድርገው ይለኛል፣ ስቶሪውን ይነግረኛል። ከዛ በሲን ከፋፍሎ ሲን 1 እንደዚህ ነው፣ ሲን 2 ብሎ ለምሳሌ ወደ ካፌው ስትሄድ፣ ወደ ካውንተሩ ስትሄድ ብሎ ከፋፍሎ ሰጥቶኛል። ስለዚህ እዚህ ጋር ይህንን ቻትጂፒቲ የሰጠኝን አይዲያ ይዝና ኦኬ ብሬንስቶርም አድርገናል። ኦኬ አይዲያ ቻትጂፒቲ ላይ ነግራናለች እንዴት እንደምናደርገው። ይሄንን ነገር ከቻትጂፒቲ አይዲያዎችን ከተቀበልን በኋላ ቀጥታ ምንድን የምናደርገው ኢሜጅ ጀነሬት የምናደርግበት ቱል ጋር እንሄዳለን። ፕሮምፕታችንን ካገኘን በኋላ ያንን ፕሮምፕት ኮፒ አድርገን እንይዝና ዛሬ አንድ ነገር እንግዲህ ቅድም ከዊል ስሚዝ ቪዲዮ ጋር በተገናኘ የኢሜጅ ጀነሬሽኖቹ ከየት ወዴት እንደሄዱ ከመጀመሪያው ሞዴል ጀምሮ እስከ 7ኛው ሞዴል ድረስ ጀነሬት ያደረጋቸውን ኢሜጆች በተመሳሳይ ፕሮምፕት ልዩነቱ እንዴት እያደገ እየሰፋ እንደመጣ ኢቭን የኢትዮጵያን ኮንቴክስት በምን አይነት መንገድ እየሳተም እያገኘም እንደየሄደ በየሞዴሎቹ ምን ያህል ኮንቴክስቱን አንደርስታንድ እያደረገ እንደሄደ መጨረሻ ላይ ተሻሽሏል ወይስ ደግሞ ብሶበታል የሚለውንም ነገር አብረን የምናይ ይሆናል። ለዚህ እንዲሆነኝ ሚድ ጆርኒን መርጫዋለሁ። ሚድ ጆርኒ ነፃ የኢሜጅ ጀነሬቲንግ ቱል አይደለም። ነፃው ጋር እንሄዳለን። ይሄኛውን አሁን የማሳያችሁ ልዩነቱ ከመጀመሪያው እስካሁን ድረስ ያለውን የኢሜጅ ጀነሬቲንግ ቱል በምን አይነት መንገድ እንደሄደ ፕሮሰሱን እንድታዩት፣ ፍጥነቱን፣ ልዩነቱን በደንብ አንደርስታንድ እንድታደርጉት 7 ጊዜ አፕዴት አድርገውታል። ኦልሬዲ ካወጡ በኋላ 2022 ላይ ነው የወጣው። ከ2022 እስከ 2025 ድረስ በ3 ዓመት ውስጥ 7 ጊዜ ያው በአመት 2 ጊዜ አፕዴት አድርገውታል ማለት ነው። እና ይህንን ልዩነት አብረን ሚድ ጆርኒ ጋር ሄደን እናያለን። ስለዚህ ሚድ ጆርኒ ጋር እንሄድና ሚድ ጆርኒ ጋር ከመጣን በኋላ ሚድ ጆርኒ እዚህ ጋር የፕሮምፕት መጻፊያ አለን። እዚህ ጋር ሴቲንጎች አሉ። ሳይዝ መምረጥ እንችላለን። የአስፔክት ሬሾ መምረጥ እንችላለን። ሞዴሎቹን፣ ሞዱን፣ እዚህ ጋር የተለያዩ ዲቴሎች አሉ። ግን ኢሜጅ ጀነሬት ለማድረግ የሚያስፈልጋችሁ ፕሮምፕት ብቻ ነው። እነዚህ በደንብ ዲቴል ለመግባት የሚሆኑ ነገሮች ናቸው። ለአሁን እዚህ ጋር የምታዩት እዚህ ጋር አሁን ቪ7 አለ። ቪ7 ላይ ነው ያለው። ስለዚህ እኛ ቪ1 ላይ ወደኋላ ተመልሰን መጀመሪያውን ሞዴል ምን አይነት ኢሜጅ እንደሚሰራ ተመሳሳይ ፕሮምፕት አስገብተን እናያለን ማለት ነው። ቅድም ፕሮምፕት ፔስት እናደርጋለን። የቅድም ፕሮምፕት ፔስት አድርገን እችን ጀነሬት የምትለዋን መጫን ነው ማለት ነው። እንግዲህ ጀነሬት የምለውን ስጫን እዚህ ጋር በቪ1 እየሰራ እንደሆነ ያሳየኛል። አስፔክት ሬሾ 16:9 ነው። ይሄ ፕሮምፕት አለን። ይሄኛው ጀነሬት እያደረገ ምን እናደርጋለን? ፕሮምፕቱን ፔስት አድርጌ ሁሉንም እንድናይ 2 እንመርጣለሁ። በአንድ ጊዜ ብዙ ጀነሬት ማድረግ ትችላላችሁ። ጀነሬት አድርጎ ጨርሶልናል። ጀነሬት ያደረጋቸውን ኢሜጆች ማየት እንችላለን። እዚህ ጋር ቁጥሩ አለ። ቪ1 የመጀመሪያው ሞዴል እንግዲህ ጀነሬት ያደረገው ነው። እስቲ ዙም አድርገን እንየው። እነዚህን 4 ምስሎች በቪ1 ነው ጀነሬት የተደረጉትና የሰጠነው አፍሮ ሴት ያላት ቅድም መነጽር ያደረገችዋ ሴት እንግዲህ ይህንን የመሰለ ኢሜጅ ነበር ጀነሬት የሚያደርግልን። ከ2 ዓመት በፊት እንደዚህ ጀነሬት የሚያደርግ ሞዴል እንግዲህ መጨረሻ ላይ ምን እንደሚሰራ አብረን እናያለን። በትክክል እንኳን የፊት ቅርጽን በስነ ስርዓት መስራት አይችልም፣ ግን በሰዓቱ ፕሮምፕታችንን አክሰፕት አድርጎ ተቀብሎ ገብቶት አንደርስታንድ አድርጎ ምን እንዳዘዝነው አውቆ ያንን ለመስጠት ያደረገው ሙከራ ግን በጣም የሚገርም ነበር። ያ ነበር ኢቨን ሪቮሉሽኑን ያቀጣጠለው። እንዲህ ከሆነ ይሄ ነገር የመሻሻል ቻንስ አለው፣ ለወደፊት በጣም ሊሻሻል ይችላል በሚል ማለት ነው። የሚያስፈራ ነው፣ እውነቱን ለመናገር የሚያስፈራ ነው። ከዛ ቪቱ ላይ ሲደርስ ቪቱ ላይ ትንሽ መሻሻሎች ነበሩ እንደምታዩት። ቪ3 ሲመጣ ከቪቱ
ጥርስ ለመስራት ምናምን አይ ቲንክ የተወሰኑ ሙከራዎች ነበሩ። ፀጉር ቴክስቸር በተወሰነ መልኩ ለማምጣት ሙከራ አድርጎ ነበር። V4 ላይ ሲመጣ በጣም ከፍተኛ ለውጥ ነበር የነበረው። ቀሚሷ ሰማያዊ ነው። በትክክል የጠየቅኩትን ነገር በስነ ስርዓት ነው ይሰራልኝ ማለት ነው። እንግዲህ ተመልከቱት። በትክክል ኦልድ ፎቶ ነው ይመስለው እና በዚህ ሰዓት በቃ አበቃለት የተባለበት ሰዓት ነበረ V4። ከዛ V5 መጣ። V5 ሲመጣ የነበረው የሲኒማቲክ ኳሊቲ፣ ከለር፣ ላይቲንግ እንደዚህ አሁን ባሉ ፎቶዎች አሁንም ድረስ እኔ እውነቱን ለመናገር V5 ማይ ፌቨራይት ነው። ሚድጆርኒ ላይ V5 ላይ 5.1 ብለው 5.2 ብለው የተወሰኑ ልዩነቶችን አድርገውበት ሁለት ሞዴሎች በመሃል ለቀዋል እና ኖስታልጂክ የሆነውን ኢፌክት በደንብ እንዲያመጣልኝ የጠየቅኩትን በደንብ አምጥቶልኛል። እንግዲህ ከኋላ ያለውን ባክግራውንዱን፣ ፀጉሯን፣ መነጽሩን፣ የቀሚሷን ኢቨን የቪንቴጅ የሆነ ቀሚስ አልነበር ያልነው ያንን የቪንቴጅ ቀሚስ ለማምጣት ያደረገው እንትን V5.2 ላይ በጣም የሚገርም ነበር። እንግዲህ V6.1 ላይ አንድ ፖይንት አሸጋግረው 6.1 ብሎ አምጥተዋል። የመጨረሻው 7 ላይ ጭራሽ ኮምፕሊትሊ ኢትዮጵያዊ ያልሆነች አፍሪካዊትም ያልሆነች ሴንጀት የሚያደርገው። እነዚህ ነገሮች ግን ታክል የምናደርግባቸው የተለያዩ መንገዶች አሉ። ልዩነቱ ግን እንግዲህ ከዚህ ወደ አይ ቲንክ አንደኛውን ፌቨራይት የለምረጥና ወደዚህ የመጣንበትን ትራንዚሽን በዚች 2 በማትሞላ ዓመት ውስጥ ስናየው እጅግ በጣም የሚገርም ነው ማለት ነው። ሚድጆርኒ ላይ ከመጀመሪያው ሞዴል እስከ አሁን ድረስ እስካለው ሞዴል ያለውን የኤአይ ኢሜጅ ጀነሬቲንግ ሪቮሉሽን ምን አይነት ለውጥ እንዳመጣ ካየን፣ አሁን እናንተ እነዚህን ኢሜጆች ጀነሬት ማድረግ እፈልጋለሁ፣ የራሳችሁን አይዲያ ጀነሬት ማድረግ እፈልጋለሁ ካላችሁ እነዚህን ኢሜጆች እንዴት ጀነሬት እንደምናደርግ የምናደርግባቸውን ቦታዎች አሳያችኋለሁ። የመጀመሪያው ሪከመንድ ማደርገው ጉግል በአብዛኛው ሞዴሎቹ ፍሪ ትራያል ስላለው በነፃ ጀነሬት ማድረግ የምትችሉበትን እድል ስለሚሰጣችሁ እነዛን ኢሜጆች ጀነሬት የምታደርጉበት ቦታ ላይ ወስዳችኋለሁ። ይህንን ፕሮምፕት አስገብተን ምን አይነት ኢሜጆች እንደሚሰጠን፣ ከዛ እነዛን ኢሜጆች ደግሞ በተለያየ መንገድ እንዴት አይነት የተለያዩ ቫራይቲስ ማውጣት እንደምንችል ደግሞ ሌላ የጎግል ሞዴል ላይ ደግሞ እንሄድና አብረን ጀነሬት አድርገን እናያለን ማለት ነው። ጉግል ኤአይ ስቱዲዮ ብላችሁ ሰርች ስታደርጉ የሚመጣላችሁ ፔጅ ላይ ሆም ፔጅ ላይ ሆነን ትራይ ናኖ ባናና የሚለውን እንጫነዋለን። ስለዚህ አዲሱ የኢሜጅ ሞዴል ነው። እዚች ጋር ፕሮምፕት መጻፊያ አለች ከታች ላይ። ፕሮምፕት መጻፊያው ላይ የቅድሙን ፕሮምፕት እንግዲህ ማስገባት ነው ማለት ነው። እንግዲህ ትልቁ በኤአይ ሪቮሉሽን ላይ ትልቁ ቻሌንጂንግ ብዙ ሰዎችን ቻሌንጅ የሚያደርጋቸው ነገር እንዴት የኤአይ ኢሜጆችን ኮንሲስተንሲ መስጠት እንችላለን። ይህ ማለት ተመሳሳይ አይነት ፊት፣ ተመሳሳይ አይነት ካራክተር በተለያየ ሲኖች ውስጥ እንዴት እናስገባ፣ እንዴት መፍጠር እንችላለን ለሚለው ትልቅ መልስ ይዞ የመጣ የኢሜጅ ጀነሬቲንግ ሞዴል ነው። ለናኖ ባናና አሁን ግን ጀነሬት ያደረግልን በራሱ ጀነሬት ያደርግልናል። ከዚህ በፊት ጀነሬት ያደረግናቸው ኢሜጆችም ካሉ እነሱን ኢሜጆች አፕሎድ እናደርግና ይሄ ደግሞ የራሳችሁንም ኢሜጅ ሊሆን ይችላል። የራሳችሁን ፎቶ በስልካችሁ አንስታችሁም ሊሆን ይችላል። እንደ ሪፈረንስ ኢሜጅ እንሰጠውና ፕሮምፕታችንን አሁን ምናልባት ከዚህ ከፕሮፋይል ፒክቸርን ማግኘት ፈልገናል በሳይድ በኩል የተነሳ። ስለዚህ ፕሮፋይል ማለት የሳይድ ኢሜጅ ማለት ነው። ስለዚህ በሳይድ በኩል የተነሳ ፕሮፋይል ኢሜጅ ለማግኘት ፕሮፋይል ሻት ብዬ ፕሮምፕት በሰጠው አንደርስታንድ ያደርገዋል። የዚህን ኢሜጅ ኤግዛክትሊ ከጎን በኩል የተነሳ ራሷን ኢሜጁን ሳይቀይረው ጀኔት ያደርግልናል ማለት ነው። እስቲ እንየው ጀኔት የሚያደርግልን የምፈልገውን ነገር። ቅድም ቻትጂፒቲ ላይ ብሬንስቶርም አድርጌያለሁ። የዚችን አንድ አፍሮ ፀጉር ያላት መነጽር የምታደርግ ሴት ወደ ካፌ ሄዳ ቡና ስትጠጣ ነው መስራት የፈለኩት ቪዲዮዬ። ስለዚህ ኮንሲስተንት እንዲሆንልኝ ካራክተሩ ይህንን ናኖ ባናናን
የተለያዩ ኢሜጆችን እንዲያወጣልኝ ያደርጋለሁ ማለት ነው። ስለዚህ አንድ በጎን በኩል አግኝቻለሁ፣ ፊት ለፊት ኢሜጅ አግኝቻለሁ። ስለዚህ ካፌ ውስጥ ቁጭ ብላ ያለበትን ኢሜጅ ጀነሬት ያደርግልኛል ማለት ነው። ስለዚህ ቪዲዮዬን ለመስራት የሚያስፈልገኝን ኢሜጅ ግብዓት አግኝቻለሁ ማለት ነው። እስካሁን ድረስ ኢሜጅ ጀነሬት ማድረግ እንዴት እንደምንችል በተለይ ደግሞ ኮንሲስተንት የሆኑ ካራክተሮችን እንዴት ጀነሬት ማድረግ እንደምንችል በደንብ በሰፊው አይተናል። ከዚህ በኋላ እንግዲህ እነዚህን ኢሜጆች የቪዲዮ ጀነሬት ወደሚያደርጉ ቱሎች እንወስድና እንዴት አድርገን ቪዲዮ ጀነሬት እንደምናደርግ የሚቀጥለው ሳምንት ላይ አብረን እናያለን። ለዛሬ በዚሁ ቀን አቤኔዘር ነበርኩ። መልካም ሳምንት።